ከስር የምንለብሰው ልብስ ወይም ደግሞ ፓንት በእኛ ላይ የተለያየ አይነት ጉዳቶችን ሊያመጣ ይችላል። በተለይ ሴቶች ላይ የምንለብሰው ልብስ እንዴት ችግር ሊያመጣብን ይችላል የሚለውን አጠር ያለ ውይይት አብረን እናያለን። ውይይታችሁን እስከ መጨረሻው ከኔ ጋር በማድረግ ተከታተሉ። ታዲያ ጤና ይስጥልኝ የጤና ኬር ዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ይሄ በየሳምንቱ ስለ ጤናችን በተለያየ ርዕስ ዙሪያ ላይ አብረን የምንወያይበት ፕሮግራም ነው። ታዲያ ስለ ዛሬ እንድንወያይበት ይዤላችሁ የቀረብኩት ሀሳብ ከስር ስለምንለብሰው ልብስ ወይም ደግሞ ስለ ፓንት ነው። ፓንትን በሁለት መልኩ አካፍለን እናየዋለን፣ ጥቅሙና ጉዳቱን ነው። እንደሚታወቀው ፓንት የተለያየ አይነት ጥቅሞች አሉት፣ እንደዚህም ደግሞ ጉዳትም አለው። እዚህ ላይ ማወቅ ያለባችሁ ነገር ወይም ደግሞ እንድታውቁ የምፈልገው ነገር ፓንት መልበሳችን ወይም ደግሞ ከስር ልብስ መልበሳችን ጉዳት አለው ማለት ሳይሆን በምን መልኩ ስንለብስ ነው ወይም ደግሞ እንዴት ስንለብስ ነው፣ በተጨማሪ ደግሞ ምን አይነት ፓንት ነው የምንለብሰው የሚለውን ማወቅ አለብንና አለባበሳችን ወይም ደግሞ የምንለብሰው የልብስ አይነት ባለማወቃችን ለተለያዩ አይነት ኢንፌክሽን እና ችግሮች እንጋለጣለን፣ በተለይ ደግሞ ሴቶች። ታዲያ ይህንን ዛሬ አብረን እንድንወያይ የፈለግኩበት ዋናው ምክንያት እንደ ቀላል የምናየው ነገሮች በእኛ ላይ ጉዳት ሲያመጡ እናያለን እና ይህንን እናንተም ታውቋላችሁ። ነገር ግን አንዳንዴ ሳናውቀው ችላ የምንለው ነገር መልሶ ይጎዳናል። ስለዚህ እስቲ ስለዚህ አብረን አንዳንድ ነገር እንወያይ በማለት ነው ይዤላችሁ የቀረብኩት። እስከ መጨረሻ ቆይታችሁን ከኔ ጋር አድርጉ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ታዲያ ከስር የምንለብሰው ልብስ ወይም ደግሞ ፓንት በሁለት መልኩ እናየዋለን። አንደኛው ጉዳቱ ነው። ጉዳቱን ስናይ አራት ዋና ዋና ነጥቦችን እናነሳለን። የመጀመሪያውን ስናይ የማቃጠልና የማሳከክ ችግር ሊያመጣብን ይችላል። ይሄ ከምን ሊሆን ይችላል? አንዳንድ ፓንት ያለ ሳይዛችሁ ጥብቅ የሚያደርጋችሁ ልብስ የምትለብሱ ከሆነ ሰውነታችሁ እንዲተሻሽ ያደርጋል። ያኔ ደግሞ ሰውነታችሁ ሲተሻሽ ሙቀት ሊያመጣ ይችላል፣ እንዲያለባችሁ ሊያደርግ ይችላል፣ ቆዳችሁን ሊፍቃችሁ ይችላል። ያኔ ደግሞ መራቢያ አካል አካባቢ ላይ የተለያየ አይነት ቁስለት እንዲኖር ሊያደርግ ይችላል እና በዛ አካባቢ ላይ ደግሞ የተለያዩ አይነት ባክቴሪያ፣ ፈንገስ፣ እኒ ማይክሮ ኦርጋኒዝም እንዲራባ ሊያደርግ ይችላል። ባክቴሪያ እዛ አካባቢ ላይ ደግሞ ተራባ ማለት ቀጥታ ወደ ሽንት ፊኛ ይገባና የሽንት ፊኛ ቁስለትን ሊያመጣባችሁ ይችላል ማለት ነው። ስለዚህ የምትገዙት ፓንት በሳይዛችሁ ልክ የሆነ ሙሉ ኮተን የሆነ ጥጥ የሆነ ኮተን የሆነ መሆን ያለበት ማለት ነው። እንደዚሁም በተጨማሪ የምንለብሰው ፓንት ማቴሪያሉ ከኮተን ካልተሰራና ሴንቴቲክ ከሆነ በቀላሉ ሰውነታችን እንዲሞቀን ሊያደርግ ይችላል። ያኔ ደግሞ ሊያልበን ይችላል። ሁለተኛው የፓንት ጉዳት ኢንፌክሽንን ሊያመጣብን ይችላል። እንዴት ኢንፌክሽን ሊያመጣብን ይችላል ብለን ስናይ የምንለብሰው ፓንት ኮተን ካልሆነና ቅድም እንዳልኳችሁ ማቴሪያሉ ሴንቴቲክ ከሆነ በቀላሉ ሰውነታችን እንዲሞቀን እንዲያልበን ሊያደርገን ይችላል። ያኔ ደግሞ በመራቢያ አካል አካባቢ ላይ የተለያየ ባክቴሪያ፣ ፈንገስ፣ እኒ ማይክሮ ኦርጋኒዝም እንዲራቡ ሊያደርግ ይችላል። ባክቴሪያ እዛ አካባቢ ላይ ተራባ፣ ፈንገስ ተራባ ማለት ደግሞ በቀላሉ ለሽንት ፊኛ ኢንፌክሽን ልንጋለጥ እንችላለን፣ በተለይ ሴቶች። ስለዚህ የምትለብሱት ልብስ ምን አይነት ነው የሚለውን ማወቅ አለባችሁ። ስትገዙ ደግሞ ኦሪጂናል መሆኑን ቼክ ማድረግ ያስፈልጋችኋል። ምክንያቱም ከጤንነታችሁ ጋር ስለሚያያዝ በደንብ ትኩረት ማድረግ ያስፈልጋችኋል። ሶስተኛው ትክክለኛ ያልሆነ ፓንት ሊያመጣባችሁ የሚችለው ችግር መጥፎ የሆነ ጠረንን ነው። ቅድም እንዳልነው ከላይ ስንጀምር ተያይዞ ነው የሚመጣው ምክንያቶቹ ማለት ነው። መጥፎ ጠረንን ሊያመጣ እንዴት ይችላል ብለን ስናይ የምትለብሱት ፓንት ሙሉ ኮተን ካልሆነ እዛ አካባቢ ላይ ያለውን ላብ፣ እርጥበት መጠጥ አድርጎ የማይዝ ከሆነ መራቢያ አካላቸው አካባቢ ላይ ባክቴሪያ ሊራባ ይችላል። በዛ ባክቴሪያ ምክንያት በፈንገስ ምክንያት ደግሞ ሽታ ሊያመጣባችሁ ይችላል። ስለዚህ ማድረግ ያለባችሁ አንደኛ ኮተን የሆነ ፓንት ስትለብሱ በመራቢያ አካል አካባቢ ላይ ላብ ራሱ ቢፈጠር ላቡን መጠጥ አድርጎ ይይዝላችኋል። ኮተን የሆነ ፓንት መልበስ አለባችሁ። ኮተን የሆነ ፓንት ሲሆን ደግሞ አየር እንደፈለገ እንዲዘዋወር ሊያደርግ ይችላል። አየር ተዘዋወረ ማለት ደግሞ በቀላሉ ሽታ ሊኖር አይችልም፣ ቁስለትም በቀላሉ አይኖርም። አራተኛው ጉዳቱ ብዙ ጊዜ እናንተ ስለምታነሱት ሀሳብ ነው።
መራቢያ አካል አካባቢ ላይ የመጥቆር ጥቆር ብሎ የመታየት እና ሽፍታን ሊያመጣባችሁ ይችላል። ይሄ እንዴት ሊሆን ይችላል? የምትለብሱት ፓንት ኢላስቲክ ከሆነ ኮተን ካልሆነ በጣም የሚያሻችሁ ከሆነ ሰውነታችሁን ሊያጠቁረው ይችላል። እንደዚሁም በተጨማሪ ደግሞ ኦሪጂናል ያልሆነ ልብስ ከሆነ በዛ ልብስ ላይ የተለያዩ አይነት ኬሚካል ሊኖር ይችላል ከፋብሪካ ሲወጣና ያ የተለያየ አለርጂ ሊያመጣባችሁ ይችላል፣ ቁስለት ሊያመጣባችሁ ይችላል። በዛ ምክንያት ደግሞ መራቢያ አካል አካባቢ መቁሰልና መጥቆር ያመጣባችኋልና ለእንደዚህ አይነት ችግር ሁሉ ይዳርጋችኋል ማለት ነው። ታዲያስ ትክክለኛ ያልሆነ ፓንት ስንለብስ እነዚህን ችግሮች የሚያመጣብን ከሆነ ምን አይነት ፓንት ስንለብስ ነው ጤናማ ህይወት የሚኖረን ከተለያየ አይነት ኢንፌክሽን ራሳችን የምንጠብቀው የምንለውን ደግሞ ጤናማ መንገዱን ስናይ በአንደኛ የምናየው ትክክለኛ የሆነ ፋብሪኬትድ የሆነ ልብስ መምረጥ ነው። በዚህ ስር ማወቅ ያለባችሁ ሙሉ ኮተን መሆኑን ቅድም እንዳልኳችሁ ሙሉ ኮተን መሆኑን ማወቅ አለባችሁ። ኮተን ሲሆን በመራቢያ አካል አካባቢ ላይ ያለውን ላብ መጦ ይይዛል። አየር እንደፈለገ በውስጡ ይዘዋወራል። ለተለያየ ኢንፌክሽን እንዳትጋለጡ እንደዚህም ላልተፈለገ መተሻሸት እንዳትጋለጡ ያግዛቸዋል ማለት ነው። ፓንት ለረጅም ጊዜ የምታደርገው ከሆነ በቀላሉ ባክቴሪያ እዛ አካባቢ ላይ ሊራባ ይችላል። እርጥበት ሰብስቦ ያኔ ደግሞ ባክቴሪያ ይራባበታል። ያኔ ለኢንፌክሽን ሊያጋልጣችሁ ይችላል። በተለይ ሴቶች ኖርማሉ የሚሆነው በየቀኑ መቀየር ነው። ነገር ግን አንዳንዴ እንደ ሁኔታው በቀን 2 ሊሆን ይችላል፣ ከዛ በላይ የምትቀይሩበት ሁኔታ ሊኖር ይችላል። ስለዚህ ለረጅም ጊዜ እላችሁ ላይ ማቆየት ያለባችሁ ማወቅ ያለባችሁ ነገር ትክክለኛ ሳይዝ ማምረጥ ያስፈልጋችኋል። ከሰውነታችሁ ጋር ትክክለኛ የሆነ በጣም ጥብቅም የሚል ከሆነ ሰውነታችሁን በጣም በማሸት አንደኛ ሙቀት እንዲፈጠር፣ ላብ እንዲፈጠር፣ ለዚሁም ደግሞ ሰውነታችሁ እንዲቆስል እንዲጠቁር ሊያደርጋችሁ ይችላል። ስለዚህ በሰውነታችሁ ሳይዝ ልክ መሆን ያስፈልገዋል። ለዚህም ደግሞ በጣም የሰፋ መሆን የለበትም። በጣም ከሰፋ የሚያስፈልገውን በተለይ ሴቶች ከሆናችሁ አንዳንዴ ሳይታሰብ ከማህፀን የሚወጣ ፈሳሽ ሊኖር ይችላል፣ ወይም ደግሞ ድንገት የወር አበባ ሊመጣባችሁ ይችላል። ስለዚህ በንጽህናችሁ እርግጠኛ እንዳትሆኑ ያደርጋችኋል። ስለዚህ በጣም ሳይሰፋ በሳይዛችሁ ልክ ቢሆን ይመረጣል። በተለይ ስፖርት ሰርታችሁ ከመጣችሁ በኋላ ሊያለባችሁ ስለሚችል ቶሎ ሻወር ወስዳችሁ ንጹህ የሆነ ፓንት ብትቀይሩ ይመረጣል። ምክንያቱም ከእንቅስቃሴ በኋላ ረጅም መንገድ ሄዳችሁ ስትመጡ አንዳንድ ጊዜ ደግሞ የስራችሁ ሁኔታ ቁጭ ብላችሁ የምትሉ አይነት ከሆነ ለሙቀት ትዳረጋላችሁ እና ያኔ ታጥባችሁ ንጹህ የሆነ ፓንት ብትቀይሩ ነው የሚመረጠው። ሁሌም የምትለብሱት ፓንት ንጹህና ደረቅ መሆን አለበት። ያ ካልሆነ ግን ያልተፈለገ የተለያየ ቆዳ ሽፍታ ሊያጋጥማችሁ ይችላል። ምቾት አይሰጣችሁም። ሰውነታችሁ እንዲቀላ ሊያደርግ ይችላል። የተለያየ አለርጂ ሊያጋልጣችሁ ይችላል። ስለዚህ ሁሌም ንጹህ የሆነ ፓንት ብትለብሱ ይመረጣል። ሌላው ስትተኙ ጥብቅ የሚያደርጋችሁን ፓንት ባትለብሱ ይመረጣል። ምክንያቱም ምቾት እንዲሰማችሁ ትንሽ ሰፋ ያለ ኮተን የሆነ ቁምጣ ነገር ወይም ደግሞ ፓንትም ቢሆን ኮተን የሆነና ትንሽ ለቀቅ ያለ ብትለብሱ ነው የሚመረጠው። እንደዚሁም በተጨማሪ ፓንት ስታጥቡ ቀለል ባለ ሳሙና ማጠብ አለባችሁ። የከባድ ሽታ ያለው ሳሙና ወይም ደግሞ በበረኪና በተለያየ ነገሮች ኬሚካል ባላቸው ነገር ባታጥቡ ሞር ይመከራል። እንደዚሁም ደግሞ አጥባችሁ ደርቆ እንዳስገባችሁ ወደ አሁኑ መልበስ የለባችሁም። እሱም አለርጂ እና የተለያየ አይነት ኢንፌክሽን ሊያመጣባችሁ ይችላል። የመጨረሻው ማወቅ ያለባችሁ ዋናው ነገር ፓንት ሼር ማድረግ የለባችሁ። እህቴ ናት ወይም ደግሞ የቅርብ ሰው ነው ብላችሁ የእናንተ ፓንት ሌላ ሰው መልበስ የለበትም። ምክንያቱም ፓንት ማለት መራቢያ አካል አካባቢ የሚነካካ ስለሆነ በቀላሉ ደግሞ መራቢያ አካል አካባቢ ለኢንፌክሽን ሊጋለጥ ስለሚችል ለተለያየ ኢንፌክሽን ማስተላለፍ ሊሆን ይችላል እና የሌላውን ሰው ፓንት ያለመልበስ የእናንተንም ያለመስጠት ሼር ማድረግ በፍጹም አይመከርም። በዚህ ዙሪያ ላይ ሀሳብ አስተያየት ካላችሁ በኮሜንት ጻፉልኝ። አብረን እንወያያለን።
ቆይታችሁን ከኔ ጋር ስላደረጋችሁ በጣም ከልብ አመሰግናለሁ። ሰላም ነው። ቸር ሰንብቱ።